ሰላም ሰላም እንዴት ናችሁ? ዛሬ ስለ ኮርፖሬት ቢዝነስ ነው ዲስከስ የምናደርገው። ፈንዳሜንታል አካውንቲንግ ቱ አራተኛው ምዕራፍን የአካውንቲንግ ፎር ኮርፖሬሽን የሚለው ነው ዲስከስ የምናደርገው። ኮርፖሬት የሚባለው ቢዝነስ ሴፓሬት የሆነ ኢንቲቲ ነው። ማለትም ከዚህ በፊት ከምናውቃቸው የቢዝነስ ፎርሞች ከነ ሶል ፕሮፕራይተርሺፕ በአንድ ሰው ተመስርቶ በአንድ ሰው ከሚተዳደረው ቢዝነስ እንደዚህም ደግሞ በፓርትነርሺፕ ቢዝነስ ላይ ከምናውቀው ተጨማሪ ሌላ ሶስተኛ የሆነ የቢዝነስ ፎርሜሽን ነው ኮርፖሬሽን የሚባለው። ሶ ቢዝነስ ኦነሮች ይኖሩናል፣ እንደዚሁም ደግሞ ቢዝነሱን ረን የሚያደርገው ቦርድ ኦፍ ዳይሬክተርም ይኖረናል ማለት ነው። ሶ ሴፓሬት እና ዲስቲንክት የሆነ የኦነርሺፕ ራይት ያለው ተቋም ነው ማለት ነው። አርቲፊሻል የሆኑ ፐርሰናሊቲዎች አሉት፣ ሌጋል ፐርሰን ነው ብለን እዚህ ጋር መጥቀስ የምንችለው አይነት የቢዝነስ ተቋም ነው ማለት ነው። ስለሱ ነው ዲስከስ የምናደርገው። እኛ ማኔጀር ወር ደግሞ አካውንታንት የምንሆንበት ቢዝነስ ኢንተርፕራይዝ ኮርፖሬት ቢዝነስ ቢሆን እንዴት ነው ፋይናንሻል ስቴትመንት የምናዘጋጀው? ኢንካም ስቴትመንቱ፣ ባላንስ ሺቱ፣ ስቴትመንት ኦፍ ካፒታል እንደዚሁም ደግሞ ካሽ ፍሎ የመሳሰሉ የኢንካም ስቴትመንቶች እንዴት ነው የሚዘጋጁት የሚለው ነው ዲስከስ የምናደርገው በዚህኛው የትምህርታችን ፓርት ላይ። ሶ እንደምታዩት የተለያዩ አይነት ካራክተሪስቲክሶች አሉት የኮርፖሬት የሚባለው ቢዝነስ። እንደዚሁም ደግሞ ክላሲፊኬሽኖችም አሉት። የክላሲፊኬሽን ግን እዚህ ጋር ቤዞች አሉት። የመጀመሪያው ክላሲፋይ የምናደርግበት በፐርፐዙ ነው። ለፕሮፊት የተቋቋመው ወይም ደግሞ ኖት ፎር ፕሮፊት ብለን በፐርፐዙ ቢዝነሶችን ኮርፖሬት ቢዝነሶችን ክላሲፋይ እናደርጋለን። አዘርዋይዝ በኦነርሺፓቸውም ፐብሊክሊ ሄልድ የሆኑ በመንግስት የተያዙ እንደዚሁም ደግሞ ፕራይቬትሊ በግለሰቦች የተመሰረቱ ብለን በኦነርሺፓቸው ነው በፐርፐዛቸው ኮርፖሬት ቢዝነሶችን ክላሲፋይ እናደርጋለን። በፊት ፓርትነርሺፕ ቢዝነስን ይሄ ሊሚትድ ፓርትነርሺፕ ነው፣ እዚህ ጋር ደግሞ ሊሚትድ ላያቢሊቲ ነው። አዘርዋይዝ ጀነራል ፓርትነርሺፕ ነው እንደምንለው ኮርፖሬት ቢዝነስም በፐርፐዙ እንደዚሁም ደግሞ በኦነርሺፑ ክላሲፋይ ይደረጋል ማለት ነው። ኤግዛምፕሎች አሉ እዚህ ጋር ሊስት የተደረጉ። ሶ ሌላኛው የሚሆነው ደግሞ የፓርትነርሺፕ ቢዝነስ ካራክተሪስቲክስ ባህሪያቶች አሉ ማለት ነው። እነዚህ ባህሪያቶች እንደ አድቫንቴጅ እና ዲስአድቫንቴጅ ነው የሚጠቀሱት። ግን አድቫንቴጅ ወይም ደግሞ ዲስአድቫንቴጅ እያለን የምንጠቅሰው ፍጹም የሆነ ዲስአድቫንቴጅ ነው ወይም ደግሞ ዲስአድቫንቴጅ ነው ሳይሆን ከሶል ፕሮፕራይተርሺፕ እና ከፓርትነርሺፕ ቢዝነስ አንፃር ለኮርፖሬሽን እንደ አድቫንቴጅ የሚቆጠሩ እንደዚሁም ደግሞ እንደ ዲስአድቫንቴጅ የሚቆጠሩ እያለን ነው የምናስቀምጣቸው። የመጀመሪያው ሴፓሬት የሆነ ሌጋል ኤግዚስተንስ መኖሩ ነው። የራሱ ስም አለው፣ የራሱ አድራሻ አለው። ስለዚህ ቢያጠፋም ወይም ደግሞ ጥሩ ነገር ቢሰራም የሚጠየቀው በራሱ ስም በራሱ ማንነት ነው ማለት ነው። ህጋዊ ሰውነት አለው። ሌላኛው ደግሞ ሊሚትድ ሊያቢሊቲ ነው ሼር ሆልደሮች የሚኖራቸው። ፓርትነርሺፕ ቢሆን ቢዝነሱ በህግ ፊት እንደ አንድ አካል ነው የሚታየው። ለአካውንቲንግ ፐርፐስ ሴፓሬት ነው የሚሆነው። ግን ቢዝነሱ እዳ መክፈል ቢያቅተው ወይም ደግሞ የተበደረውን ገንዘብ መመለስ ቢያቅተው የኦነሮቹ ፐርሰናል ፕሮፐርቲ ጋር ጭምር ትራንስፈር የሚሆን ወይም ደግሞ ተሽጦ እንዲከፍሉ የሚደረግበት አይነት ሴናሪዮ ይኖረናል። ኮርፖሬት በሚሆን ሰዓት ላይ ቢዝነሳችን ላይ የዚህ አይነት ስጋት የለብንም። በራሱ ስም ነው የሚንቀሳቀሰው፣ የራሱ አይደንቲቲ እና የራሱ ፐርሰናሊቲ ያለው። ስለዚህ ሊያቢሊቲዎችንም ሃንድል የሚያደርገው በራሱ ሪስክ ነው ማለት ነው። ይሄ እንደ አድቫንቴጅ እንቆጥርለታለን። እዝሊ ትራንስፈር የሚደረግ የባለቤትነት መብት ነው ያለው። እንደዚሁም ደግሞ ትልቅ ካፒታል አኳየር ማድረግ እንችላለን ኢዝሊ ማለት ነው። በቀላሉ ብዙ ሼር ሆልደሮች ስለሆኑ የሚኖሩን ከፍ ባለ ገንዘብ መነሳት እንችላለን። እንደ አድቫንቴጅ የሚቆጠር ካራክተሪስቲክስ ነው። ሌላኛው ደግሞ ኮንቲኒየስ ላይፍ ነው ያለው which means ቢዝነስ ኢንተርፕራይዙ ፓርትነርሺፕ ቢሆን ወይም ደግሞ ሶል ፕሮፕራይተርሺፕ ቢሆን በኢንዲቪዥዋሎች ላይ ዲፔንድ የሚሆን ላይፍ ኤግዚስተንስ ነበር የሚኖረው። በጋራ እየሰሩ ከሁለት አንዱ ዲሳትፋይድ ቢሆን ናቹራል ዲዛስተር ቢደርስበት ቢሞት ቢታመም ወይም ደግሞ አስጠልቶኛል እዚህ ቢዝነስ ውስጥ መስራት አልፈልግም ቢል የቢዝነሱ ላይፍ ወይም ደግሞ ኮንቲኒቲ ያበቃ ነበረ። አሁን ግን ግለሰቡ አደጋ ቢደርስበት ቢሞት ወይም ደግሞ
የሆነ አይነት ነገር ቢገጥሙ ኮርፖሬት ቢዝነስ በቦርድ ነው የሚተዳደረው። ስለዚህ ዲቪደንድ ሰዓት ላይ ህጋዊ ወራሾቹ መጥተው የትርፍ ክፍፍሉ መሳተፍ ይችላሉ። አስጠልታችሁኛል በቃ መስራት አልፈልግም ከእናንተ ጋር ቢልም ቦርዱ ድርሻውን ሰጥቶት ይሸኘዋል እንጂ ድርጅቱ አይፈርስም ማለት ነው። ስለዚህ ኮንቲኒየስ ላይፍ ነው ያለው ከሌሎቹ ቢዝነሶች አንፃር ሲታይ ከፓርትነርሺፕ እና ከሶል ፕሮፕራይተርሺፕ አንፃር። ስለዚህ እንደ አድቫንቴጅ የምንቆጥርለት ካራክተሪስቲክስ ነው። ኮርፖሬት የሆነ ማኔጅመንት ነው የሚሆነው፣ በድርጅት ነው የሚተዳደረው። ስለዚህ ቦርድ ኦፍ ማኔጀርስ ወይም ደግሞ ቦርድ ኦፍ ማኔጅመንት ይኖረዋል። ግን ሞስትሊ ሬጉሌትድ ነው የሚሆነው ከሌሎቹ ቢዝነስ አንፃር ሲታይ ከሶል ፕሮፕራይተርሺፕ ፓርትነርሺፕ ላይ ሲሆን ላይሰንሳችንን እናወጣለን። ስለዚህ ሚውቹዋል ኤጀንትንን ከፓርትነሮቻችን ጋር ቢዝነሳችንን እንጀምራለን። እዚህ ጋር ግን የገቨርንመንት ሬጉሌሽኖች ይወጣል። ኢኒሻል ቻርተሩ መጽደቅ አለበት። ሼሮች ወይም ደግሞ አክሲዮኖች አውቶራይዝ መሆን አለባቸው። ሚኒመም ሪዘርቭ ማሳዝ አለበት። እንደዚሁም ደግሞ ብዙ የገቨርንመንት ሬጉሌሽኖችን ፕሮሲድ አድርጎ ቢዝነሱ ፎርም የሚደረገው ዘንድ። ሌላኛው ደግሞ እንደ ዲስአድቫንቴጅ የሚቆጠርለት ካራክተሪስቲክስ ምንድነው? አዲሽናል ታክስ ይከፍላል። ደብል ሳይሆን አዲሽናል ታክስ ይከፍላል ማለት ነው። ማለትም ግለሰቦች የመሰረቱትና የሚተዳደረው በቦርድ ነው። ቢዝነሱ በቦርድ ሲተዳደር የራሱ ስም የራሱ አይደንቲቲ ኖሮት ነው። ሶ በራሱ ፐርሰናሊቲ የሚሰራ ከሆነ ቢዝነሱ በራሱ ስም ታክስ ይከፍላል። የቢዝነስ ፕሮፊት ታክስ ማለትም ስኬጁል ቢ ላይ የሚገኘውን የቢዝነስ ፕሮፊት ታክስ ይከፍላል። ዘንድ ዲቪደንድ ደግሞ ለኦነሮቹ ሲያከፋፍል እንደገና ኦነሮቹ የዲቪደንድ ኢንካም ታክስ ይከፍላሉ ስኬጁል ዲ ላይ ባለው የኢትዮጵያን ገቨርንመንት መሰረት። በእነሱ ገንዘብ ነው የሚሰራው፣ ግን የሚከፍለው የራሱን ታክስ ነው። ስለዚህ ገንዘብ የትርፍ ክፍፍል ሲያደርግ እነሱ ደግሞ ካገኙት ገቢ ላይ እንደገና ታክስ ይከፍላሉ። በህግ አንጻር ስናየው ደብል ታክስ አይደለም። ህጋዊ በሆነ መንገድ መንግስት ታክስ የሚሰበስብበት ባክግራውንድ ይኖረዋል። ለኦነሮቹ ግን አዲሽናል ታክስ ነው የሚሆነው፣ ተጨማሪ ታክስ ነው የሚሆነው። በፓርትነር ቢሰሩ ወይም ደግሞ ብቻቸውን ቢሰሩ ከሚከፍሉት አንጻር ሲታይ አዲሽናል ታክስ አላቸው ማለት ነው። እንደ ዲስአድቫንቴጅ የሚቆጠር ሌላ አይነት ካራክተሪስቲክስ ነው ማለት ነው ኮርፖሬት ቢዝነስ ላይ የምናገኘው። እያንዳንዳቸውን ስፔሲፊካሊ ፋይን ማድረግ እንችላለን። ሰዓታችንን ወይም ደግሞ ጊዜያችንን ለመጠቀም ያክል አጠር እያደረኩኝ በዚህ መንገድ ልጠቅስላችሁ ሞክሬያለሁ። ኔክስት የሚሆነው ፓርት ምንድነው መሰላችሁ? ፎርሜሽን ኦፍ ኮርፖሬት ቢዝነስ ነው። የኮርፖሬት ቢዝነስ ሲመሰረት እንዴት ነው የሚሆነው? ኢኒሻል ስቴፖች ይኖራሉ። ፋይል ወይም ደግሞ የአፕሊኬሽን ፋይሉ ሳብሚት ይደረጋል ለገቨርንመንት። ገቨርንመንት ደግሞ ቻርተር ይሰጣችኋል። ስለዚህ ኮርፖሬሽኑ በህግ ዴቨሎፕ ይደረጋል ማለት ነው። ፌቨረብል የሆኑ የህግ ኮንዲሽኖች አሉ። ኤክስፔንሶቹ ኦርጋናይዜሽናል ኮስት ነው የሚባሉት። ዘን የስቴክ ሆልደሮች ራይት አላቸው። ሌላም ሰፋ ያለ ፓርቲ ይኖረዋል። በደንብ ፕሮሲድ እንዳደረግ የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። የሚቀጥለውን ፓርታችንን በዚያ መንገድ እሰራላችኋለሁ። ቴንኪው፣ አመሰግናለሁ።